አምበሪቾ ለከምባታ ህዝብ ምንድነው የሚለው ከማንሳት ብንጀምር ጥሩ ነው። አምበሪቾ ለከምባታ ህዝብ የታሪኩ መነሻ ነው። ቀድሞ የከምባታ ጎሳዎች ሰባቱ ኑሮ የጀመሩት አምበሪቾ ላይ ነው። ስለዚህ ታሪኩ ከዛ ይጀምራል ማለት ነው። ከምባታ ራሱን በራሱ እንደሚያስተዳድር የራስ አስተዳደር ታሪኩ የሚጀምረው ከአምበሪቾ ነው። የባህላዊ አስተዳደር ወይም ደግሞ የሰጄ አስተዳደር ምክር ቤት አባላትም የሚያስተዳድሩባቸው አካባቢዎች በቀጥታ ከአምበሪቾ ጋር መግቢያቸው ከአምበሪቾ ጋር የተገናኘ ነው። ስለዚህ የሱ ብቻ ሳይሆን የከምባታ ጀግኖች የኢትዮጵያን ሉዓላዊነት ለማስጠበቅ የመከሩበት ቦታ አምበሪቾ ነው። አምበሪቾ ላይ መክረው አምበሪቾ ላይ ተሰባስበው ፈረሶቻቸውን ገርተው ከዚህ ተነስተው አድዋ ዘምተው ከሌሎች ወንድም ኢትዮጵያውያን ጋር ሆነው የጣሊያንን ጠላት ድል አድርገዋል። ለዚህ ለከምባታ አምበሪቾ መነሻው ነው። እንግዲህ ለረጅም ዘመናት አምበሪቾ ይህንን ታሪክ ይዛ ኖራ 2012 ዓመተ ምህረት የመጀመሪያው 777 ደረጃዎች ተሰርተዋል። ይህን ደረጃ ሲሰራ አስቀድሞ የዞኑ ምሁራን አጥንተዋል። አምበሪቾ ላይ ምን ስራዎችን መስራት ይቻላል፣ እነዚህ ስራዎች ምን ፋይዳ ይኖራቸዋል፣ ፖለቲካዊ ፋይዳቸውን፣ ኢኮኖሚያዊ ፋይዳቸውን፣ ማህበራዊ ፋይዳቸውን በደንብ ዘርዝረው አጥንተዋል። እሱም መነሻ በማድረግ የመጀመሪያው 777 ተሰራ። ይሄ ትልቅ መነሻ ነው ማለት ነው። የመጀመሪያው 777 ተሰርቶ አካባቢው በሰባ አምበሪቾ 777 እንዲታወቅ እድል ፈጥሯል ማለት ነው። ይሄ 2017 ዓመተ ላይ ደግሞ ክቡር ጠቅላይ ሚኒስትራችን ይሄን አካባቢ መጥተው እንደጎበኙ እድል ፈጥሯል። ጠቅላይ ሚኒስትራችን አይተው ከጎበኙ በኋላ 777 በቂ አይደለም፣ የሚገባችሁን ቦታ ገና አልደረሳችሁም፣ የሚገባችሁን ቦታ ለመድረስ ተጨማሪ ስራዎችን መስራት ይኖርባችኋል ብለው ለከምባታ ህዝብ ቻሌንጅ ሰጡ። እሳቸው ሲሰጡን 1000 ብትሞሉት የሚል ሀሳብ ነው ያቀረቡት። ያን ሀሳባቸውን እኛም ተቀብለን ወደ እቅድ ቀይረን ለህዝባችን አቅርበናል። ህዝባችንም ይሄንን በደስታ ተቀብለው 1000 ሳይሆን 2777ቶችን እንደዚሁም ሌሎች ተያያዥ ቱሪስት መስህብ ሊሆኑ የሚችሉ የከምባታም የኢትዮጵያም ታሪክ ሊሆኑ የሚችሉ የቱሪስት መስህቦችን አንድ ለመስራት ችለናል ማለት ነው። እንግዲህ ይሄ ስራ ከተሰራ በኋላ ይሄ አምበሪቾ የክልሉ ትልቁ ቱሪስት መስህብ ሊሆን ችሏል። ያ ትኩረትንም አግኝቷል። ዓለም አቀፍ ሚዲያዎችም ስለ አምበሪቾ ስለ አካባቢው እንዲዘግቡ እድል ፈጥሯል። ይሄን አካባቢ መጥተው የማያውቁ ብዙ ሰዎች ወደዚህ መጥተዋል፣ አይተዋል። አምበሪቾን ተፈጥሮ አድንቀዋል። የህዝቡን ጥንካሬ መስክረዋል።
የህዝቡን ታታሪነት መስክረዋል። ይሄ ትልቅ ነገር ነው ማለት ነው። የሁሉም ክልሎች ከፍተኛ አመራሮች ጎብኝተዋል። በሀገሪቱ ትልልቅ የሚባሉ ኃላፊዎች መጥተው አይተዋል፣ ጎብኝተዋል። ከሀገር ውስጥም ከሀገር ውጭም ብዙ ቱሪስቶች እየመጡ እየጎበኙ ነው ያሉት። ይሄ ከዚህ በፊት ተደብቆ የኖረ ነገር ግን የመጋቢት 24 ያመጣው ለውጥ የተደበቀውን ነገር በሀገር ደረጃ እንዲገለጽ ሲያደርግ አንድ ላይ ከተገለጡ ተደብቆ ከኖረው የኢትዮጵያ ጸጋዎች አንዱ አምርቾ ሆኖ ወጥቷል ማለት ነው። ስለዚህ ይሄ ትልቅ ነገር ነው። የተከበራችሁ ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ። ዛሬ የትንሳኤ በዓልን አስመልክተን ልዩ እንግዳ ወደ እናንተ ይዘን ቀርበናል። አሁን የምንገኝበት ቦታ የከምባታ ማህበረሰብ የታሪኩ ጥንስስ ስፍራ የሆነው እንደዚሁም ደግሞ አሁንም በዓለም አቀፍ ደረጃ የማንነቱ መገለጫ ሆኖ የሚቆጠርበት ሀምበሪቾ ተራራ ላይ ነው የምንገኘው። በዚህ በሀምበሪቾ ተራራ ላይ ተገኝተን ከከምባታ ዞን ዋና አስተዳዳሪ የተከበሩ አቶ አረጋ ሼቱ ጋራ ቆይታ እናደርጋለን። ሀምበሪቾ ተራራን፣ ገበታ ለሀምበሪቾን እንደዚሁም ደግሞ የትንሳኤ በዓልን የተመለከቱ ጥያቄዎችን እያነሳን ከእሳቸው ጋር ቆይታ እናደርጋለን። እናንተም እስከ ዝግጅታችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። ከዝግጅቱ ጋር እኔ ሲሳይ ማቴዎስ ከባልደረባዬ ሳምሶን ሳሙኤል ጋር አብረን ቆይታ የምናደርግ ነው የሚሆነው። አቶ አረጋ ሼቱ እንኳን አደረሱት። እንኳን አብሮ አደረሰን። እንደው ጨዋታችንን ጀምረናል። በእርግጥ እስኪ አሁን ደግሞ ከዚህ ከትንሳኤ በዓል ጋራ አያይዘን እንጀምር። ትንሳኤ እስኪ እንዴት ይገልጹታል? እርስዎ ብዙዎች ትንሳኤን በዓል የሚገልጹበት የራሳቸው መንገድ አላቸው። እንደው ከእርስዎ መግለጫ እንነሳና ከዛ በኋላ አጠቃላይ ከሀምበሪቾ ጋር ተያይዞ ስላሉ ጉዳዮች እናወራለን። በጣም አመሰግናለሁ። በድጋሚ እንኳን ለክርስትና እምነት ተከታዮች በሙሉ በሰላም የትንሳኤ በዓል አደረሳችሁ ማለት ፈልጋለሁ። እንግዲህ ስለ ትንሳኤ ስናወራ መጀመሪያ ከትንሳኤ በፊት ስላለው መከራ፣ ከትንሳኤ በፊት ስላለው ህመም፣ ከትንሳኤ በፊት ስላለው ስቃይ ማንሳት ጠቃሚ ነው የሚሆነው ትንሳኤ መጨረሻው ስለሆነ ማለት ነው። እንግዲህ የትንሳኤን በዓል ስናከብር እያከበርን ያለነው የኢየሱስ ክርስቶስ ወደዚህ ዓለም ማምጣት እና ወደዚህ ዓለም ከመጣ በኋላ በምድር ላይ በኖረባቸው ዓመታት የከፈለውን ዋጋ እና ያየውን መከራ ያን ሁሉ መከራ አሸንፎ የተነሳበትን ቀን ነው የምናከብረው ማለት ነው። የመጀመሪያው ኢየሱስ ክርስቶስ ወደዚህ ዓለም የመጣው አምላክ ሆኖ እያለ ያን አምላክነት ክብሩን ለቆ ለሰው ልጆች መዳን ምክንያት ለመሆን ነው የመጣው። በሌላ መንገድ መዳን ስለማይቻል ብሎ በዛ መንገድ ሰዎች ከዘላለም ሞት ወደ ዘላለም ሕይወት እንዲሸጋገሩ ምክንያት ለመሆን ነው የመጣው። በእነዚህ ዓመታት ሁሉ አንድም መልካም ነገርን እያስተማረ መልካም ነገርን እያደረገ የሞቱትን እያስነሳ የታመሙትን እየፈወሰ ይሄን ድንቅና ተአምራትን እያደረገ ኖሯል በምድር ላይ በኖረበት ጊዜ። ይሄን ብቻ አልነበረም፣ ብዙ ፈተናም ተፈትኗል። በሰይጣን ተፈትኗል። ሰይጣን ያቀረበበትን ፈተና ሁሉ አሸንፏል። ይሄን ሁሉ ካሸነፈ በኋላ የሰው ልጅ
ለሰራው ኃጢአት መክፈል የሚገባውን ዋጋ ሁሉ ከፍሏል፣ ተንቋል። እንግዲህ ከዛ በፊት ብዙ አስተምሯል። ምድር ላይ የተራራ ላይ ትምህርት አስተምሯል፣ ፍቅርን አስተምሯል፣ ደግነትን አስተምሯል፣ መልካምነትን አስተምሯል፣ ስለ መስጠት አስተምሯል፣ ስለ ትጋት አስተምሯል። በዚህ ምድር ላይ ለሰው ልጅ ለመኖር የሚያስፈልገውን መልካም ነገር ሁሉ አስተምሯል። ይሄን ሁሉ ካስተማረ በኋላ ቀጥሎ ደግሞ የመከራን ጊዜ አሳልፏል። በእነዚህ የመከራ ጊዜዎች በሰው ልጅ እጅ ተገርፏል፣ በሰው ልጅ እጅ ተንቋል። ብዙ መከራዎችን አሳልፎ መጨረሻ ላይ ለመስቀል ላይ ሞት አሳልፎ ተሰጥቷል ማለት ነው። እዛ ሞተ፣ ተቀበረ። ገዳዮቹ ከገደሉ በኋላ መቃብር ውስጥ አስገብተው ድንጋይ አስቀምጠው ድንጋዩ ላይ ማተም አትመው እንዳይነሳ ከዚህ በኋላ የሱን ጉዳይ ጨርሰናል ብለው ጉዳያችንን ጨርሰናል ተሳክቶልናል ብለው ደምድመው ወደ ቤታቸው ገብተዋል። ይሄን የመከራ ጊዜ አሳልፎ ሞቶ መቃብር ውስጥ ከገባ በኋላ ከዛ መቃብር ውስጥ ሞትን አሸንፎ ተነስቷል ማለት ነው። ስለዚህ ያንን ይሄ በገዳዮቹ ዘንድ የሚታሰብ አልነበረም። ገዳዮቹ ገድለናል ቀብረናል ብለው እነሱ ከዚህ በኋላ አብቅቶለታል ብለው ነው ማይተም አድርገው አረጋግጠው የተዉት። እሱ ግን ያንን አሸንፎ ተነስቷል። ያንን የተነሳበትን ነው የምናከብረው ማለት ነው። እንግዲህ የኢትዮጵያም ነገር እንደዚህ ሆኖ ብዙ ፈተና፣ ብዙ መከራ፣ ብዙ ጦርነት፣ የሰው ሰራሽም የተፈጥሮም ብዙ ተግዳሮቶችን ያለፈች ኢትዮጵያም እንደዚሁ አሁን የማንሰራራት ጊዜዋን የጀመረችበት የከፍታ ጊዜዋን የጀመረችበት ነው ማለት ነው። ይሄ እንደ ሀገር የምንመለከተው ነው። እንደኛም ዞን በዋናነት ከአምበሪቾ ጋር አያይዘን አንዳንድ ነገሮችን ማንሳት በጣም ጠቃሚ ነው የሚሆነው። ቅድም እንዳነሳነው ጨዋታችን መካከል አምበሪቾ የከምባታ ሕዝብ የታሪኩ መነሻ ነው። ይሄ የታሪኩ መነሻ የሆነ አካባቢ ብዙ ጊዜ ጥረቶች ተደርገዋል። አካባቢን ለማልማት እነ ዶክተር በጋለች ጥረት አድርገዋል። ከዛም ውጪ አንዳንድ ጥናቶችም ተጠንተዋል። ነገር ግን መልማት በሚገባው ደረጃ ሳይለማ ቆይቶ ከቅርብ ጊዜ ወዲህ እየለማ ነው የሚገኘው ማለት ነው። አሁን በዚህ ጊዜ ባለፈው ዓመት ቀድሞ 2012 የተሰራውን 777ን አሳድገን ዳግም 777ን ሰርተን ትልቅ የቱሪስት መስህብ እንዲሆን ማድረግ ችለናል። አሁን ደግሞ የገበታ ለአምበሪቾ ብለን የገበታ ለአምበሪቾ ፕሮግራም ቀርጸን የተለያዩ ፕሮጀክቶችን በውስጡ የያዘ ፕሮግራም ቀርጸን እንቅስቃሴ ጀምረናል። ገበታ ለአምበሪቾ የሚል ፕሮግራም ስንቀርጽ ቅድም እንዳልነው የከምባታ የታሪኩ መነሻ አምበሪቾ ነው። ስለዚህ የከምባታ የእድገቱ ፍጥነት መነሻም የአምበሪቾ ይሆናል ማለት ነው። እዚህ ውስጥ ብዙ ፕሮጀክቶች አሉ። አንዱ የአምበሪቾ የኢትዮጵያውያን መንደር ነው። ከዛም በላይ የአምበሪቾ ዙሪያው ብዙ አርሶ አደሮች የሚኖሩበት አካባቢ ነው። መሬቱ ተዳፋታማ ነው። በዚህ ተዳፋታማ አካባቢ አርሶ አደሩ በብዛት አመታዊ ሰብሎችን እያለማ አመታዊ ሰብሎችን እያመረተ ነው የሚኖረው። ይሄ ከጊዜ ወደ ጊዜ ምርታማነቱ እየቀነሰ እንዲሄድ እያደረገው ነው ያለው። የተዳፋታማነቱ የመሬት አቀማመጥ ለመሬት መሸርሸር፣ ለለምነት መቀነስ ምክንያት እየሆነ መጥቷል። ይሄ በሂደት ምርታማነት እንዲቀንስ በማድረግ አርሶ አደሩ ከዚህ የሚያገኘው ገቢ በእጅጉ እንዲቀንስ ያደርጋል። ስለዚህ ይሄንን መታደግ ስለሚያስፈልግ አምበሪቾ ዙሪያ ያሉ አካባቢዎች አርሶ አደሩን ወደ ቋሚ ሰብል እና ወደ የዘመናዊ የእንስሳት እርባታ እንዲዞር በማድረግ ዘላቂ የሆነ የተሻለ ገቢ እንዲያገኝ ማድረግንም በውስጡ የያዘ ነው ማለት ነው። ሁለተኛው
የሀምበሪቾ ኢትዮጵያውያን መንደር ነው። የሀምበሪቾ ኢትዮጵያውያን መንደር የሚገነባው ፋርስ ገበራንቾ አካባቢ ነው። ፋርስ ገበራንቾ አካባቢ 59.9 ሄክታር አካባቢ ኦልሞስት 60 ሄክታር አካባቢ መሬት የተካለለ አለ በፕላን። በዚህ አካባቢ የኢትዮጵያውያን ሀምበሪቾ የኢትዮጵያውያን መንደር ይገነባል። ይሄ የኢትዮጵያውያን መንደር በውስጡ በርካታ ኮምፖኔንቶችን የያዘ ነው። አንዱ ሀምበሪቾ የቱሪስት መዳረሻ ሆኗል። ነገር ግን የቱሪስት ማረፊያ ቦታ የለውም። ስለዚህ የሀምበሪቾ ቱሪስት ሲመጣ የሚያርፍበት የሚያድርበት፣ ሌሎችም የተለያዩ ኩነቶች የሚካሄዱበት ቦታ እንዲሆን ማድረግ ስለሚያስፈልግ አንዱ የሀምበሪቾ ኢትዮጵያውያን መንደር ውስጥ የሚገነባው የቱሪስት የእንግዶች ማደሪያ ቤቶች ናቸው ማለት ነው። እነዚህ እንግዶች ማደሪያ ቤቶች ቤቶቹ ማደሪያ ብቻ ሳይሆኑ የከምባታንም የኢትዮጵያውያንም ታሪክ እንዲህ ተደርጎ ነው የሚገነባው ማለት ነው። የከምባታንም ታሪክ የኢትዮጵያውያንም ታሪክ የኢትዮጵያን ታሪክ እንዲህ ተደርጎ ይገነባል። ሁለተኛ የሬስቶራንቶች ይኖራሉ። ወደዚህ የመጡ እንግዶች በልተው ጠጥተው ተዝናንተው የሚመለሱበት ሬስቶራንቶች ይኖራሉ። ከዚህ ባሻገር ደግሞ የስብሰባ አዳራሽ ይኖራል። ስብሰባ አዳራሹ የተለያዩ ስብሰባዎችን ለማስተናገድ የሚያስችል ስብሰባ አዳራሽ ይኖራል። ከዛም ባሻገር የከምባታን የገጠር አኗኗር የሚገልጽ አንድ ግቢ የራሱን የቻለ ሌላ ግቢ ደግሞ ይፈጠራል ማለት ነው። እዚህ ውስጥ ከምባታ ጥላ ስር ቁጭ ብለው ጉዳዩን የሚነጋገር ስለ ሀዘኑ፣ ስለ ደስታው፣ ስለ ግጭት አፈታቱ የሚናገረው ጥላ ስር ነው። ይሄ ጥላ በከምባታ ኦሪጂናል አኗኗር ግቢ ውስጥ ጥላ ይኖራል። ገርደባ ይላሉ ደረጃ ይኖራል። እሱን ቀጥሎ ደግሞ ገላጣ ቤት ቦታ ወይም ቄቃ ልጆች ብዙ ጊዜ ልጆች መጫወቻ ነው የሚሆነው። ቄቃ ይኖራል። ቤቱ አለ። ቤቱ ውስጥ ብዙ ነገሮችን የያዘ ነው። ያ ቤት ብዙ ነገሮችን የያዘ ነው። እነዚህን በሙሉ የሚያሳይ ቆጥ፣ የፈረስ ማደሪያ፣ የአህያ ማደሪያ፣ የበሬ ማደሪያ፣ የወተት ላሞች፣ የጥጆች የሚቆሙበት ወይም ደግሞ የሚያድሩበት ራሱን የቻለ ስርዓት ያለው የእንስሳት መጠለያ፣ የተለያዩ ለቤት የሚያስፈልጉ ቁሳቁሶች የሚቀመጡበት ቆጥ የመሳሰሉ ነገሮች። በጓሮ ደግሞ የቅመም መትከያ፣ የዱቦ መትከያ፣ የእንሰት ችግኝ መትከያ፣ ከዛ ደግሞ የታዳጊ እንሰት ወይም ደግሞ የኤራ መትከያ፣ የእንሰት መትከያ፣ የእርሻ ቦታዎችን የያዘ አኗኗር ያለው ህዝብ ነው። ያንን የሚያሳይ አንድ ግቢ እንዲኖር ተደርጎ ይሰራል ማለት ነው። ከዛ ውጪ የተለያዩ መጫወቻ ሜዳዎች ይኖራሉ። መልቲ ፐርፐዝ ሜዳዎች፣ ሁለገብ ሜዳዎች ይኖራሉ። እነዚህ ሜዳዎች የዚህ የፕሮጀክቱ አካል ተደርገው ይገነባሉ ማለት ነው። ከዛ ባሻገር የተለያዩ የዘመናዊ ግብርና ልማት ስራዎች ይኖራሉ። በአካባቢው አርሶ አደሩ አስቀድሞም በእርሻ የሚተዳደር አርሶ አደር ነው። የዚህን አርሶ አደር አስተራረስ እና የአመራረት ዘይቤን ዘመናዊ አድርጎ የተሻለ ምርት የሚያገኝበት የተሻለም ገቢ የሚያገኝበት አኗኗሩ የተሻለ እንዲሆን የሚደረግበትን ስራ አንድ ላይ ከዚህ ጋር ይሰራል ማለት ነው። እዚህ ውስጥ ዘመናዊ የሆኑ የአፕል ማሳ ይኖራል። የእንሰት ፓርክ ወይም የእንሰት ማሳ ይኖራል። ከዚህ ውጭ ደግሞ የወተት ላሞች እርባታም ይኖራል። የዶሮ እርባታ ይኖራል። የበግ እርባታ ይኖራል። የንብ እርባታ ይኖራል። እነዚህን የያዙ ስራዎች ይሰራሉ ማለት ነው። ይህን ሰርተን አካባቢው የቱሪስትም መዳረሻ እንዲሆን ብዙ ቱሪስቶች ሲበት ማዕከል እንዲሆን ይገነባል ማለት ነው። ይሄን አንዱ ነው። ይሄ በሚገነባበት ጊዜ ይሄን ተከትሎ ከዱራሜ እስከ ዶርቾ ማለት እስከ ፋርስ ገበራንቾ ድረስ የሚሰራው የመንገድ ስራ ይኖራል። ይሄ መንገድ ስራ
እስከ ፋርስ ገበራንቾ ድረስ ማምጫ ነው። ለዱራሜ ከተማ ደግሞ ትልቅ የኢኮኖሚ ምንጭ የውበት ምንጭ ሆኖ የሚሰራ መንገድ ይኖራል ማለት ነው። ይህንን መንገድ ክቡር ጠቅላይ ሚኒስትራችን ወደዚህ የመጡ ጊዜ መንገዱ እንደሚሰራ ሀሳብ ሰጥተዋል፣ ቃል ገብተዋል። እናንተ ማረፊያዎቹን ከሰራችሁ እኔ መንገዱን እሰራዋለሁ ብለው ቃል ገብተዋል። እኛ ይህን ስንሰራ እሳቸው ደግሞ መንገዱን ይሰራሉ ብለን እናምናለን ማለት ነው። በፊትም በቃላቸው መሰረት ብዙ ሰሯቸው ስራዎች አሉ። አሁንም በቃላቸው መሰረት እሱን ይሰራሉ ብለን ተስፋ እናደርጋለን፣ እናምናለን ማለት ነው። ይሄ በሚሰራበት ጊዜ በከፍተኛ ደረጃ አካባቢው እንዲነቃቃ ያደርጋል። በተለይ የዱራሜን ከተማና አካባቢው ዳምቦያ፣ ሽንሽቾ ሁሉንም ዞኑ ያሉ ከተሞችን እንዲነቃቁ ያደርጋል። አንዱ የገበታ ላምበረቾ አካል ተደርጎ የሚሰራው የኢትዮጵያውያን መንደር ነው ማለት ነው። ሌላኛው የገበታ ላምበረቾ ውስጥ ያለው ፕሮጀክት የዱራሜ ከተማ ላይ እየተገነባ ያለው የባህል ማዕከል ነው። ይሄ ባህል ማዕከልም እንደዚሁ የዚህ ገበታ ላምበረቾ አካል ተደርጎ ይገነባል። ልዩ ትኩረት ሰጥቶት እንዲገነባ ይደረጋል። አሁንም እሱ እየሰራ ነው ያለው። ይሄ ትልቅ አዳራሽ ነው። እስከ 3000 ሰው መያዝ የሚችል አዳራሽ ያለው፣ የተለያዩ መሰብሰቢያ የውይይት አዳራሾች ያሉት፣ ቢሮዎች ያሉት አዳራሽ እየተገነባ ነው ያለው። ማዕከል እየተገነባ ያለው እሱም አንድ የፕሮጀክቱ አካል ነው ማለት ነው። ይሄ ፕሮጀክት ብዙ ኮንፈረንሶች ወደዚህ እንዲመጡ ወደ ዱራሜ እንዲመጡ ስለሚያደርግ ለአካባቢው ለከተማ መነቃቃት ትልቅ ዋጋ ያለው ትልቅ ፋይዳ ያለው ነው ማለት ነው። ሌላኛው የጋማሻ ፍል ውሃ ነው። ጋማሻ ፍል ውሃ በጣም የተለየ የተፈጥሮ ፍል ውሃ ነው። ይሄ ፍል ውሃ ትልቅ የቱሪስት መስህብ ሊሆን የሚችል መዝናኛ ሊሆን የሚችል አንዳንድ ሰዎች ደግሞ ለመድኃኒትነትም እየተጠቀሙት ያሉት ውሃ ነው። ይሄ ውሃ እንደዚሁ ለምቶ አካባቢው ጥሩ ሆኖ ዘመናዊ ሆኖ ተሰርቶ የገቢ ምንጭ እንዲሆን የማድረግ ስራዎች ይሰራሉ። እሱ ሌላኛው የገበታ ላምበረቾ አካል ነው ማለት ነው። ሌላኛው የአጆራ ፏፏቴ ነው። አጆራ ፏፏቴም እንደዚሁ ድንቅ የቱሪስት መስህብ ነው። የአካባቢው ጥሩ የቱሪስት መዳረሻ እንዲሆን ይሰራል ማለት ነው። ከዛ ባሻገር የተለያዩ ዋሻዎች አሉ። በተለይ ሶልቾ ዋሻ ድንቅ ዋሻ ነው። ይሄም ዋሻ እንዲለማ ይደረጋል። ከዚህ ውጪ ሌሎችም ገበታ ላምበረቾ ውስጥ እየተካተቱ ሊሄዱ የሚችሉ ሌሎች ስራዎችም ይኖራሉ ማለት ነው። እንግዲህ እነዚህ ስራዎች በሙሉ በአንድ ጊዜ አይሰሩም። አሁን እዚህ ጋር ሁላችንም ልንረዳ የሚገባው ጉዳይ እነዚህ በገበታ ላምበረቾ ማዕቀፍ ውስጥ ገብተው እንዴት እንደሚሰሩ ምን እንደሚሰራባቸው መቼ እንደሚሰሩ ተለይተው በምዕራፍ ተከፋፍለው የሚሰሩ ይሆናል ማለት ነው። የመጀመሪያው ምዕራፍ ላይ የምንሰራው የአምበረቾ ኢትዮጵያውያን መንደርና የዱራሜን ባህል ማዕከል አስቀድመን እነሱን የማጠናቀቅ ስራዎችን እንሰራለን። የአምበረቾ የኢትዮጵያውያን መንደርም ውስጥ ቀድመን የምንሰራቸው ስራዎች ተለይተዋል። እሱን ተከትሎ ደግሞ የምንሰራቸው ስራዎች ተለይተዋል። በ3 አመት ጊዜ ውስጥ እንሰራለን ብለን ነው እቅድ የነደፍነው። በመጀመሪያው አመት ምን ስራዎች እንደምንሰራ ለይተናል። ሁለተኛው አመት ላይ ሶስተኛው አመት ላይ ምን እንደምንሰራ ለይተናል። ስለዚህ እነዚህን ስራዎች በየምዕራፉ እየከፋፈልን የምንሰራ ይሆናል ማለት ነው። በድምሩ የገበታ ላምበረቾ ውስጥ ያሉ ስራዎች እስከ 5 አመት ባለው ጊዜ ውስጥ ይሰራሉ ተብሎ ተወስዷል። የአምበረቾ ኢትዮጵያውያን መንደር፣ የዱራሜ ያለው የከምባታ ባህል ማዕከል፣ የጋማሻ ፍል ውሃ፣ የአጆራ ፏፏቴ፣ ሶልቾ ዋሻ እንደዚሁም በአንቀጫ በኩል እየሰራ ያለው መንገድ አለ። እሱን መንገድ ተከትሎ የሚሰሩ ስራዎች እነዚህ በ5 አመት ውስጥ በ5 አመታት ተከታታይ እየተሰሩ የሚለሙ ይሆናሉ። እግዚአብሔር ከረዳን ደግሞ ከዛም ባጠረ ጊዜ ልንሰራ እንችላለን ማለት ነው። ክቡር ዋና አስተዳዳሪ የአምበረቾ ነባሩና ቀጣይ የሚሰራውን ስዕላዊ በሆነ መንገድ በደንብ አብራርተው ለተመልካቾቻችን ስላሳዩን በጣም አድርገን እናመሰግናለን። ከአምበረቾ ወጣ ስንል ደግሞ የ7ኛው ሀገራዊ ምርጫ እንደ ሀገር ይደረጋልና ይህንን ምርጫ አስመልክቶ ምናልባት የሚያስተላልፉት መልእክትም ካለ ጭምር እንዲያስተላልፉ። ከዚህ ፕሮጀክት ውጭ ደግሞ ሌሎች ነባር ስራዎች መደበኛ ስራዎች እንደቀጠሉ ናቸው። ይህም ብቻ አይደለም። በዱራሜ ላይ ቀደም ሊጠቅሱ እንደሞከሩት የሚሰራው ግዙፍ ፕሮጀክት ሰሩ ነው። ሌሎችም ስራዎችንም
አያይዘው አጠራርገው ቢገልጹልን ብለን ነው። አመሰግናለሁ። የምርጫ እንደምታውቀው ያን ነገር ዴሞክራሲያዊ መንግስት መገለጫ አንዱ ምርጫ ነው። ምርጫ ዜጎች የሚያስተዳድራቸውን መንግስት በካርዳቸው መርጠው ወደ ስልጣን ያመጡበት ትልቅ መሳሪያ ነው። በምርጫ አንድን መንግስት ማቋቋም ማለት ያንን መንግስት የሚሰራውን ስራ መደገፍ፣ ፖሊሲውን መደገፍ እና ይሄ መንግስት በሚሰራው ስራ ውስጥ እኔ የምጠቀምበት ጥቅም አለ ብሎ መወሰን ማለት ነው። ስለዚህ ምርጫ ትልቅ ነገር ነው። ይሄ ሀገራዊ ምርጫ ምናልባትም በኢትዮጵያ ታሪክ ብዙ መንግስታት አልፈዋል። ብዙ ጊዜ ምርጫዎች ተካሂደዋል። ከነዚህ ምርጫዎች መካከል 2013ቱ በብዙዎች እንደተመሰከረለት ዲሞክራሲያዊ ምርጫ እንደሆነ ይታወቃል። ይሄኛው ሰባተኛው ሀገራዊ ምርጫ ደግሞ ከዚህ ከ2013 ላይ ከተደረገው ስድስተኛው ሀገራዊ ምርጫ በላቀ ደረጃ ዴሞክራሲያዊ፣ ፍትሃዊ እና ሰላማዊ ሆኖ ይጠናቀቃል ተብሎ ይጠበቃል። እስካሁንም ያለው ሂደት ይህንን የሚያሳይ ነው። አሁን የመራጮች ምዝገባ እየተካሄደ ነው ያለው። ይሄ መራጮች ካርዳቸውን መውሰድ ማለት የሚያስተዳድራቸውን መንግስት መንግስት ያስተዳድረኝ፣ ይሄንን ፓርቲ ይሄ ፓርቲ የያዘው ሀሳብ ለኔም ለሀገሬም ይጠቅማል፣ ስለዚህ ይሄንን መንግስት ወደ ስልጣን አመጣለሁ ብሎ መወሰን ማለት ነው። ስለዚህ አንድ ካርድ ትልቅ ዋጋ ያለው ስለሆነ ሁሉም ኢትዮጵያውያን የምርጫ ካርዳቸውን ወስደው ያስተዳድረኛል ብለው የሚያምኑትን ሀሳብ ያለውን ፖሊሲ ያለውን እና ሀገርን ሊለውጥ ይችላል ወይም ደግሞ እየለወጠ ነው ብለው የሚያስቡትን ፓርቲ ለመምረጥ ካርድ መውሰድ ያስፈልጋል ማለት ነው። ምርጫ አለ ማለት ሌሎች ስራዎችን አቁመን ምርጫ ብቻ እንሰራለን ማለት አይደለም። ህብረተሰቡ በምርጫ ንቁ ተሳታፊ እንዲሆን ህብረተሰቡን የማንቃት ስራ በአንድ በኩል እንሰራለን። በሌላ በኩል ደግሞ የልማት ስራዎችን አጠናክረን እንሰራለን። በገጠርም በከተማም እየተሰሩ ያሉ ብዙ የልማት ስራዎች አሉ። እነዚህ የልማት ስራዎች ለአንድም ቀን ሳይቋረጡ ለአንድም ቀን መዘናጋት ሳያስፈልግ ስራዎችን እንሰራለን። ይህን ስራ ለመስራት ስራ ተከፋፍለን እየሰራን ያለ ነው። የምርጫን ስራዎች የሚያስተባብር አንድ የአመራር ቡድን አለ። የልማት ስራዎችን ደግሞ የሚያስተባብር ሌላ የልማት ቡድን አለ፣ የአመራር ቡድን አለ። እነዚህን በገበታ ላምበርቾ የቀረጽናቸውን ፕሮጀክቶች ደግሞ የሚከታተልና የሚያስፈጽም ሌላ አመራር ቡድን አለ ማለት ነው። እያንዳንዱ በየተሰማራበት ግንባር ውጤት ማምጣት ይኖርበታል። ውጤትም እንዲያመጣ ጠንካራ ክትትል ይደረጋል። ይህንን የአመራር ቲም ደግሞ በየግንባሩ ያለ አመራር ቲም የሚከታተልና የሚያስተባብር አቅጣጫ የሚሰጥ ሌላ አመራር ቲም አለ ማለት ነው። ስለዚህ እንደዚህ አድርገን በተደራጀ መንገድ ስራዎችን ተከፋፍለን እየሰራን ያለ ነው። በተለይ አሁን የበልግ ወቅት ነው። በተለይ አርሶ አደሩ አካባቢ የበልግ ወቅት እንደመሆኑ መጠን አርሶ አደሩ የበልግ የግብርና የእርሻ ልማት ስራዎችን በተጠናከረ መንገድ መስራት ይኖርበታል። ይሄ ክትትል እየተደረገ ነው ያለው። እያንዳንዱ አርሶ አደር ከፍተኛ ምርት ሊሰጥ በሚችል መንገድ እንዲያለማ ነው የሚመከረው። ባለፈው መኸር ወቅት በክላስተሪንግ አፕሮች ብዙ ስራዎችን ሰርተን ውጤታማ ሆነናል። አሁንም በልጉም በተለይ ድንች የሚተክሉ በቆሎ የሚዘሩ ቦሎቄ የሚዘሩ አርሶ አደሮች በክላስተሪንግ አፕሮች በክላስተሪንግ የአስተራረስ ስርዓት የተሻለ ምርት መስጠት በሚችል መንገድ እንዲሰሩ እያበረታታን ያለ ነው። ስልጠናዎችን የመስጠት ግብዓት የማቅረብ እና የመከታተል ስራዎችን እየሰራን ያለ ነው። ይሄ ተጠናክሮ ይቀጥላል ማለት ነው። ከዛ ባሻገር የገቢ አሰባሰብ ስራዎች አሉ። እሱም በተጠናከረ መንገድ እየሄደ ነው ያለው። ሌሎችም የትምህርት፣ የጤና እንደዚሁም የሌሎች ማህበራዊና ኢኮኖሚያዊ ልማት ስራዎች በተጠናከረ መንገድ መሄድ ስላለባቸው እነዚህን ስራዎች ሲሪየስሊ እየሰራን ያለ ነው። ይሄን አጠናክረን የምንቀጥል ነው የሚሆነው። ምርጫ በአንድ በኩል እንሰራለን፣ የልማት ስራዎችን በአንድ በኩል እንሰራለን። ሁሉም ስኬታማ እንዲሆኑ በትጋት የምንሰራው ነው የሚሆነው ማለት ነው። ተመልካቾቻችን ፕሮግራማችን አሁንም ቀጥሏል። ከከምባታ ዞን ዋና አስተዳዳሪ የተከበሩ አቶ ረጋይ ሼቱ ጋር ቆንጆ የትንሳኤ በዓል ቆይታ እያደረግን ነው የምንገኘው። እንደው አሁንም አንድ ጊዜ ወደ በዓሉ እንመለስና በዓል ሲመጣ ሁል ጊዜ የሚታሰበው ነገር አለ። አሁን ደግሞ ከቅርብ ጊዜ ወዲህ ማህበረሰባችን ውስጥ ባህል እየሆኑ የመጡ ነገሮች አሉ። በዓልን ብቻ ጠብቆ ሳይሆን ከበዓል ውጭም ባሉ ጊዜያትና እንደው ይህንም በዓል ማህበረሰባችን ሲያከብር ምን ባለ መልኩ እንዴት ባለ መልኩ ነው ማክበር ያለበት? አመሰግናለሁ። እንግዲህ ቅድም እንዳነሳሁት የትንሳኤ በዓል
የመስጠት በዓል ነው። የመሰጠት በዓል ነው። እንደውም ከመስጠትም ባለፈ የመሰጠት በዓል ነው። ኢየሱስ ክርስቶስ ለሰው ልጆች ተሳልፎ የተሰጠበት መሰጠቱን ህይወቱን በመስጠት ያረጋገጠበት ያሳየበት በዓል ነው። ስለዚህ የበዓል ስናከብር የመጀመሪያው በዓሉን በመተሳሰብ በዓሉን አንዳችን ካለን ለሌላችን በማካፈል አብረን በጋራ የምንደሰትበት በዓል መሆን ይኖርበታል ማለት ነው። ስለዚህ ሁሉ ሰው ደስተኛ ሆኖ እንዲያሳልፍ አንዳችን ለሌላችን ማሰብ፣ አንዳችን ካለን ለሌላችን መስጠት በዓሉን ማክበር ያስፈልጋል። ስለዚህ አንዱ የበዓሉን ስናከብር በዚህ መንገድ በመተሳሰብ በዓሉን ማክበር ይኖርብናል ማለት ነው። ከዛ ባሻገር ይሄን በዓል ስናከብር በዓሉን ለመብላት ለመጠጣት ብቻ ሳይሆን መልካም ነገሮችንም ለማድረግ ለማመካከር በበዓል ቦታ ስንገናኝ ህይወታችንን የሚቀይሩ ሰዎች ጉዳዮችን ለማመካከር ሀገር የሚቀይሩ ጉዳዮችን ለማመካከር ሀሳብ ለማለዋወጥ እና ያን የተለዋወጥነውን ሀሳብ ደግሞ በጋራ ለመስራት የምንመካከርበትን መሆን ይኖርበታል ማለት ነው። ከዛ ባሻገር እንግዲህ የትንሳኤ በዓል ሞት የሚባለውን ትልቁን ኃይል አሸንፎ አዲስ ህይወት ትንሳኤን ያበሰረ በዓል ነው። ከሞት መነሳትን ሞትን አሸንፎ መነሳትን ያበሰረ በዓል ነው። ይሄ ከዚህ መውሰድ ያለብን የትላንት አልፏል፣ የትላንት መከራ አልፏል። ስለዚህ ማየት የሚገባው የትላንትን መከራ ሳይሆን ከትላንት ተምረን ዛሬ ሰርተን ነገ የተሻለ ደረጃ ለመድረስ የተሻለ ቦታ ለመድረስ የተሻለ ሀገር ለመገንባት የተሻለ አካባቢ ለመገንባት የሚያስችል ብሩህ ሀሳብ የምናስብበት መሆን ይኖርበታል ማለት ነው። በትላንት የምንቆዝምበት ሳይሆን ትላንት ሳንሰራ ባሳለፍንባቸው ጊዜያት ያጣናውን በቁጭት ሰርተን ነገ ደግሞ የተሻለ አካባቢ ለመገንባት የተሻለ ህይወት ለመኖር የምንነሳሳበትን ወኔ የምንይዝበት መሆን አለበት ብዬ አምናለሁና እንደው በዓልና ኃላፊነት ወይም ደግሞ የዞን ዋና አስተዳዳሪነት እንዴት ነው? በዓልን ቤት ተረጋግቶ ያከብራሉ? ከልጆች ጋር መጫወት እንዲሁም ምናልባት ደግሞ ወደ ጓዳ ገብተው የማብሰል ልምድስ አሉት? እንዴት ነው? በዓልና ኃላፊነት በዓልን ኃላፊ ሆኖ ማክበርና በዓላፊን ከኃላፊነት ውጪ በማክበር ይለያያል። ኃላፊነት ብዙ ነገር ያሳስባል። ስለ አካባቢ ታስባለህ፣ ስለ አካባቢው ሰላም ታስባለህ፣ ስለ ህዝቡ ታስባለህ። በጣም ብዙ ነገር ያሳስባል እና በበዓል ቀን ብለህ ኃላፊነት በሌላ ሰዓት የምታደርገው አይነት ስልክን ዘግተህ አትቀመጥም፣ ስልክን ሳይለንት አድርገህ አትቀመጥም፣ ትከታተላለህ። ምናልባት የማይጠበቅ ነገር እንኳን ቢፈጠር ያንን ነገር የማስተዳደር ኃላፊነት ያስገድድሃል። እነዚህ ነገሮች መኖራቸው በኃላፊነት ሆኖ በዓልን ማክበርና ከኃላፊነት ነፃ ሆኖ በዓልን ማክበርን ልዩ የተለያየ እንዲሆኑ ያደርጋል ማለት ነው። ይሄ ማለት ኃላፊነት ላይ ስለተኮነ በዓል አይከበርም ማለት አይደለም። በዓል ምንም ኃላፊ ቢሆን ከልጆቼ ጋር ከቤተሰቦቼ ጋር አብሬ ነው ማሳልፈው። አብሬ ደስተኛ እየሆንኩ እየተጫወትን እየበላን እየጠጣን ከጎረቤቶችም ጋር እየተጠያየቅን በዓል እናሳልፋለን። ከዛ ውጪ ወደ ኮሽና እንኳን ባልሄድ ወደ ኮሽና የሚቀርቡ ነገሮችን በማዘጋጀት ጎበዝ ነኝ። ለኮሽና የሚቀርቡ ነገሮችን በማዘጋጀት ጎበዝ ነኝ። ኮሽናም አካባቢ የዋዛ አይደለሁም። አሁን እኔ በጊዜያዊነትም ቤተሰብ አዲስ አበባ ነው ያለው። እኔ ዱራሜ ነው የምኖረው። አብዛኛውን ጊዜ ዱራሜ ስለማሳልፍ አንዳንድ ጊዜ ራሴን ለራሴ ማበስለው ራሴ ነኝ። ሌላ ሰው ሰራተኛ የሚያበስል ሰው ቀጥሬ ሳይሆን ራሴ ማብሰል የምችለውን እያበሰልኩ እበላለሁ ማለት ነው። አንዳንድ ቀን ለመጀመሪያ ጊዜ የሚያበስላቸው ነገሮች ባልተጠበቀ ሁኔታ በጣም ቆንጆ ይሆናሉ። ወይ ነው እና በእርግጥ በዓል ቤት ሲሄድ ለማብሰል ክሽን አልገባም። በጣም ምርጥ ባለቤት አለችኝ፣ ጎበዝ ሙያተኛ ባለሙያ የሆነች ባለቤት አለች። ብዙም እሷ አትፈቅድም፣ እሷ ሰርታ ታመጣለች። እኔ ደግሞ ማገዝ ቢጋይባኝም ከውጭ ሆኜ አግዛለሁ ማለት ነው። ውሃ አቀርባለሁ፣ ሌላም ነገር ከውጭ የሚቀርቡ ነገሮችን አቀራርባለሁ።
እና ደስተኛ ሆነን በዓል እናሳልፋለን። ማብሰል ላይ ትንሽ ሙያ ቢኖረኝም በዓሉ ጊዜ ማብሰል ነገር ብዙም አይደለም። እናመሰግናለን። እንግዲህ የተከበራችሁ ተመልካቾቻችን አቶ አረጋይ እሸቱ እንግዲህ ጎበዝ የፖለቲካ አመራር ብቻ ሳይሆን ጎበዝ ሼፍም እንደሆነ እንግዲህ እየነገሩን ነው። በዚህ አጋጣሚ ዝግጅታችንን ከመጨረሳችን በፊት ይህን ጥያቄ ባልጠይቆት ቅር ይለኛልና እንደው ይህንን በዓል አስመልክቶ ለከምባታ ማህበረሰብ ልዩ ስጦታ መስጠት እድል ብኖሮትና ለሙሉ የከምባታ ማህበረሰብ ስጦታ መስጠት ቢችሉ ስጦታው ምን ይሆናል? እኔ ስጦታ መስጠት ብችል የኔ ስጦታ የሚሆነው ራሴን መስጠት ነው። ራስን ከመስጠት በልጥ ስጦታ ስለሌለ ማለት ነው። ስለዚህ የሚችለውን ሁሉ ለማድረግ ሳልቆጥብ አለኝ የሚለውን ጉልበት አለኝ የሚላትን ጊዜ አለኝ የሚለውን ዕውቀት ለከምባታ ህዝብ ሰጥቼ እግዚአብሔር በሰጠኝ የኃላፊነት ጊዜ ሳልሰስት የትኛውንም ማድረግ የሚችለውን አድርጌ የዚህ ዞን ህዝብ መቀየር እንዲችል እንደው ትንሽ የኔ ኮንትሪቢዩሽን ቢጨመርበት ይሄ ዞን ሊቀየር ይችላል ብዬ ማስበውን ሁሉን ነገር አድርጋለሁ ማለት ነው። እንግዲህ ሌላው ስጦታ ከራስን ከመስጣት በኋላ ነው የሚመጣውና እኔ የምሰጠው መጀመሪያ ለከምባታ ህዝብ ራሴን ነው። ሁላችንም ለከምባታ ህዝብ ልባችንን እንስጥ። ልቡን የሰጣ ሰው ገንዘብ ለመስጠት አይከብደውም፣ ንብረቱን ለመስጠት አይከብደውም፣ ጊዜውን ለመስጠት አይከብደውም። ስለዚህ ሁላችንም መልካሙን ልብ ሰጥተን ህዝባችን የሚለወጥበትን ስራ ለመስራት እንትጋ። ይሄንን ነው የሚሰጠው። እጅግ አድርገን እናመሰግናለን። የተከበራችሁ ተመልካቾቻችን ከአቶ አረጋይ እሸቱ ጋር ያደረግነው ቆይታ ይህንን ይመስላል። አቶ አረጋይ እሸቱ ይህንን የትንሳኤን በዓል አስመልክተው እጅግ ድንቅ የሆነ ስጦታ ለማህበረሰብ ሰጥተዋል። እንግዲህ ራሱን የሰጠ የከለከለው ነገር የለም። ራሱን የሰጠ ሁሉን ሰጥተዋል ነውና ስለዚህ ስጦታቸውንም ደግሞ በክብር እንደተቀበላችሁ ተስፋ እናደርጋለን። መልካም በዓል ይሁንላችሁ። በመጨረሻ ደግሞ እንኳን አደረሳችሁ መልእክት ያስተላልፉና እንሰነባበታለን። አመሰግናለሁ። ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። በዓሉ የሰላም፣ የደስታ፣ የፍስሐ፣ የፍቅር እንዲሆንላችሁ እመኛለሁ። በዓሉን ምክንያት አድርገን አዘጋጅተን የምንበላው የምንጠጣው ነገር ሁሉ ለጤንነታችን የሚስማማ እንዲሆን እመኛለሁ። ከልብ አመሰግናለሁ። እኛም እጅግ አድርገን እናመሰግናለን። አመሰግናለሁ።